ኢትዮጵያ የጀመረችውን የብልጽግና ጉዞ ለማፋጠን የአምራች ኢንዱስትሪውን አቅም ማሳደግ ወሳኝ ተግባር መሆኑ ይታወቃል። በመደመር መንግስት እየተተገበረ የሚገኘው የኢትዮጵያ ታምርት ሀገራዊ ንቅናቄ ለዘርፉ የተሰጠው ትኩረት ማሳያ ነው። ንቅናቄው በአምራች ኢንዱስትሪው ዘርፍ ተጋርጠው የነበሩ መዋቅራዊ ማነቆችን በመፍታት ለዘርፉ ዘላቂ ልማትና ለዓለም አቀፍ ተወዳዳሪነት ምቹ ሁኔታን ፈጥሯል። አምራቾችም እንደ ሀገር የተጀመረው ይህ ንቅናቄ ምርታማነታቸውን እንደጨመረላቸው ይናገራሉ። ድርጅታችን የፓስታና መኮሮኒ እንደዚሁም የዳቦ ምርቶችን ያመርታል። የኢትዮጵያ ታምርት ይዞልን የመጣው አንደኛው በፕሮሞሽን ድርጅቱን በፕሮሞሽን ረገድ እየተባበረው ነው። ሁለተኛው ደግሞ ድጋፍ በመስጠት ምንድነው ኢንዱስትሪ ቢሮዎች ድርጅቱ ጋር ያለው ማነቆ ሊይዙት ምርት ላይ ሊያመርት የሚችለው ማንኛውም ነገሮች ላይ ማነቆ የሆኑትን ነገሮች በትብብር እያደረገልን ነው። አንደኛ የመኪና እንቅስቃሴ ገደቦች ነበሩን፣ ያን ነገር አስወግደውልናል። ሁለተኛ የዚህ ነዳጅ መሰል ነገሮችን እሱንም፣ ሶስተኛ ደግሞ የኤሌክትሪክ እንቅስቃሴዎችን በተለይ ራፕሽኑን ቀንሶልናል። ይሄ ትልቅ ድጋፍ ነው ያደረገልን። የባዛር እንቅስቃሴዎች ላይ የኛን ምርት አውጥተን እንድናስታውቅና ከገዢዎች ጋር ከአልቲሜት ከስተመሩ ጋር እንድንገናኝ ትልቅ አስተዋጽኦ አድርጎልናል። ከውጭ የሚመጡ ምርቶችን ተወዳዳሪ ሆነን በጥራት በብዛት ተፎካካሪ ሆነን ማቅረብ እንደምንችል በኢትዮጵያን ታምርት ራሳችንንም ያሳየንበት ደረጃ ላይ ነው ያለ ነው ማለት ነው። አገሪቱም ያላትን አቅም ለሀገር ውስጥም ለውጭም ያሳየችበት መድረክ ነው። የካልሲ ምርት ነው እናመርተው። ኢትዮጵያ ታምርት ንቅናቄ እንደ ሀገር ያመጣው ብዙ ዘርፈ ብዙ ፋይዳዎች አሉ። ከዛ መሀል ተቋዳሽ ነን። እኛም ከገበያ ትስስር አኳያ ብዙ ተጠቃሚ ሆነናል ማለት እንደ ሀገር ወደ ነበርንበት የሀያልነት እንድንመለስ ቤዝ የጣለ ንቅናቄ ነው ማለት። ንቅናቄው ከፍተኛ ለውጥ ካስመዘገበባቸው አካባቢዎች መካከል አዲስ አበባ በዋናነት ትጠቀሳለች። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ በዘርፉ የተመዘገቡ ውጤቶችን ያስረዳሉ። የነበሩበት የማምረት አቅም ዝቅተኛ ነበር። አሁን እንደ አዲስ አበባ 69.09% ደርሰናል። ግን 85% ማድረስ ይጠበቅብናል። በዚህ 6 ወር ብቻ ከ800 ሚሊዮን ዶላር በላይ ማስቀረት ችለናል። በ127 ሚሊዮን ዶላር የሚሆን ደግሞ ወደ ውጭ ምርታቸው መመላክ መሸጥ ተችሏል። ይሄ የአዲስ አበባን ብቻ ነው እያቀረብኩ ያለው። ይሄ እንዲያድግ ይፈልጋል። ዶላር የምናገኝበትን እድል ማስፋት ይፈልጋል። ብዙ ዶላር ከውጭ የምናመጣውን ምርት ከተካን ትልቅ አቅም እየፈጠርን እንሄዳለን። የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው ንቅናቄው ኢትዮጵያ በዓለም አቀፍ ገበያ ተወዳዳሪ የሆኑ የኢንዱስትሪ ምርቶችን ለመሸጥ እድል የፈጠረላት መሆኑን ተናግረዋል። አዳዲስ ኢንዱስትሪዎች ወደ ዘርፉ ገብተዋል። እነኚህ አዳዲስ ወደ ዘርፉ የገቡ ኢንዱስትሪዎች በአይነታቸው ለየት ያለ እንደ ሀገር ያለብንን የገበያ ክፍተትም የሚሞሉ አዳዲስ ኢንዱስትሪዎችን አይተናል። ሁለተኛ የእነዚህ ኢንዱስትሪዎች ነባሮቹ ኢንዱስትሪዎች የማምረት አቅማቸው ከአመት ዓመት መሻሻል እያሳየ ነው። 4 ዓመታት በኢንዱስትሪ ውስጥ ያለውን ከፍተኛ መሻሻል የኢትዮጵያ ታምርት ንቅናቄ ያስገኘውን ውጤት ጥሩ ማሳያ ሆኖ ከሚያገለግሉ አካባቢዎች መካከል አንዱ አዲስ አበባ ከተማ አስተዳደር ነው እና ብዙ የስራ እድል ነው እየተፈጠረ ያለው። አሁን ገቢ ምርትንም ከመተካት አልፎ ወደ ኤክስፖርት እየገቡ እና የኤክስፖርት ኦርደርም እያገኙ እንደሆነ ነው እያየን ያለን። ይህንን ይበልጥ ማጠናከር ማስፋት ይጠበቅብናል ማለት ነው። ዘርፉ ለኢኮኖሚው መዋቅራዊ ሽግግር ጉልህ ሚና እየተጫወተ ከመሆኑም ባለፈ የውጭ ንግድ ሚዛንን ለማስተካከል በሚደረገው ጥረት ውስጥ የራሱን አስተዋጽኦ እያበረከተ እንዳለም የኢንዱስትሪ ሚኒስትሩ አክለዋል። የጥሬ ዕቃ አቅርቦት ችግርን ለመፍታት የሚያስችል ሀገራዊ ትስስር እንዲኖር እና በዚህ በባክዋርድ የኋልዮሽ ትስስር ላይ ግብዓት የሚያቀርቡ ኢንዱስትሪዎችን የማስፋት ነው። ለዚህ መሪ የምንላቸውን ኢንዱስትሪዎች ከኋላ የመሳብና ወደ ስራ እንዲገቡ የማድረግ ስራ ነው እየተሰራ ያለው። የውጭ ምንዛሬን በተመለከተ እንግዲህ በማክሮ ኢኮኖሚክ ሪፎርሙ የውጭ ምንዛሬ አቅርቦት ከጊዜ ወደ ጊዜ መሻሻል እያሳየ ነው። ስለዚህ ኢንዱስትሪዎቹ መለዋወጫና አንዳንድ ከውጭ መምጣት ያለባቸው የግድ የሚሉ ግብዓቶችን ለማምጣት የተሻለ እድል አግኝተዋል። ይሄ የማምረት አቅም አጠቃቀማቸውን አሳድጎላቸዋል። በሌላ በኩል ደግሞ የእኛን የውጭ ምንዛሬ ግኝት ማሳደግ ስላለብን ገቢ ምርት መተካት ብቻ ሳይሆን ኤክስፖርት የሚደረጉ ምርቶችንም እያመረቱ ወደ ዓለም ገበያ የማቅረብ ስራ በዓለም አቀፍ የገበያ ሰንሰለት ውስጥ የማስተሳሰር ስራ በከፍተኛ ሁኔታ እየተሰራ ነው። የንግድ ሚዛንንም ለማጣጣም ገቢ ምርትን ለመተካት 96 የሚደርሱ ምርቶች በስትራቴጂ ተለይተው ድጋፍ እየተደረገ ከውጭ የሚመጡ ምርቶችን በሀገር ውስጥ የመተካቱ ስራ በከፍተኛ ሁኔታ እየተሰራ ነው። መጪው ጊዜ ለኢንዱስትሪ ይበልጥ የተመቸ እና የኢትዮጵያ ኢኮኖሚም
አምራች ኢንዱስትሪ ላይ የተመሰረተ እንዲሆን ለማድረግ የሚያስችል ስራ ነው እየተሰራ ያለው። የህግ ማዕቀፎች ዝግጅት፣ የመሰረተ ልማት አቅርቦት፣ የሰው ኃይል አቅርቦት፣ የግብዓት አቅርቦት ከፋይናንስ ጋር ተያይዞ ያሉትን ችግሮች የመፍታትና ይበልጥ ኢንዱስትሪዎቻችን በሀገር ውስጥም በውጭም ተወዳዳሪ እንዲሆኑ የማድረግ ስራ ነው እየተሰራ ያለው። የኢትዮጵያ ታምርት ንቅናቄ በመጪዎቹ ዓመታትም ይበልጥ ውጤታማ ይሆናል ተብሎ ይታሰባል። አመራሮቹ በአዲስ አበባ የተመረጡ ኢንዱስትሪዎችን የስራ እንቅስቃሴ ተዘዋውረው ተመልክተዋል።